ሰላም ውድ የአማካሪ ቤተሰቦች እንደምን ቆያችሁ? ዶክተር ዳንኤል ነኝ። ዛሬ ደግሞ የአይን አለርጂ ህመም ስለተባለው የአይን በሽታ የምናወራ ይሆናል። እንግዲህ ብዙዎቻችን በተለያየ ምክንያት አይኖቻችን ሲቀሉ አስተውለን እናውቃለን። ስለዚህ እነዚህ የአይን መቅላት ችግር ከሚከሰትባቸው ምክንያቶች አንደኛው የአይን አለርጂ ወይም ደግሞ አለርጂ ኮንጀክቲቫይቲስ የምንለው በሽታ ዋነኛ ተጠቃሽ ነው። ስለዚህ ዛሬ በዚህ ቪዲዮአችን የአይን አለርጂ በሽታ ምንድነው፣ እንዲሁም ደግሞ ሌሎች የአይን መቅላት ችግርን ከሚያስከትሉ የአይን ኢንፌክሽኖች በቀላሉ እንዴት መለየት እንችላለን የሚለውንና ዋና ዋና የአይን አለርጂን የሚቀሰቅሱ ነገሮች ወይም አለርጂኖች ምንድናቸው፣ እንዲሁም ደግሞ ለአይን አለርጂ በሽታ መፍትሄ ተደርገው የሚወሰዱ አማራጮች ምንድናቸው የሚለውን እንመለከታለን ማለት ነው። አብራችሁን ቆዩ። በቅድሚያ ግን ቻናላችንን ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። ስለዚህ የአይን አለርጂ በሽታ የምንለው የተለያዩ በአየር ላይ የሚገኙ አለርጂኖች አይናችን ላይ ሲያርፉ የሚከሰት የአይን ቆብ ወይም የአይን ሽፋን የውስጠኛው ሽፋን ብግነት ወይም ደግሞ መቆጣት ነው። የተለያዩ አለርጂኖች ወይም ደግሞ አለርጂ ቀስቃሽ ነገሮች አየር ላይ እንዲሁም በዙሪያችን ይገኛሉ ማለት ነው። ስለዚህ በተለያዩ ምክንያቶች ወደ አይን ሲያርፉ ይሄ ችግር ይከሰታል ማለት ነው። ይሄ ችግር ደግሞ አንዳንድ ጊዜ በድንገት በአይን ላይ ይነሳና በአጭር ጊዜ ውስጥ የሚጠፋበት ጊዜ አለ። አንዳንድ ጊዜ ደግሞ ወቅት እየጠበቀ ወይም ሲዝን የዓመት ጊዜን እየጠበቀ ብቻ የሚነሳ የአይን አለርጂ በሽታ አለ። ከዚህ በተጨማሪ ደግሞ ዓመቱን ሙሉ እየመጣ እየሄደ አይንን የሚያጠቃ ወይም ደግሞ የአይን መቅላት ችግርን የሚያስከስት ክሮኒክ አለርጂ ኮንጀክቲቫይቲስ የምንለው ችግር አለ ማለት ነው። ስለዚህ እነዚህ ሶስት ክፍሎች ይኖሩታል ማለት ነው። ስለዚህ አንድ የአይን አለርጂ ያለበት ሰው የሚያሳያቸው ዋና ዋና ምልክቶች ተደርገው የሚወሰዱት እንግዲህ ያው የመጀመሪያው የአይን መቅላት ነው። የአይን ሽፋን የውስጠኛው ክፍል መቅላት፣ እንዲሁም ደግሞ ጥቃቅን የደም ስሮች በግልጽ በአይን ነጩ ክፍል ላይ ልናይ እንችላለን ማለት ነው። ከዛ በተጨማሪ ደግሞ አይንን ማሳከክ ወይም መቆርቆር፣ ሌላው ደግሞ በአይን ዙሪያ ማበጥ ሊኖር ይችላል። ከዚህ በተጨማሪ ከሌሎች አለርጂዎች ጋር ተያይዘው የሚነሱ ምልክቶች ሊኖሩ ይችላሉ። የሳይነስ ህመም ሊኖር ይችላል። ከዛ በተጨማሪ በተደጋጋሚ ማስነጠስ፣ ደረቅ ሳል ወይም ደግሞ ከአፍንጫ የሚወጣ ቀጭን ፈሳሽ እንደ ምልክት ተደርገው ይወሰዳሉ ማለት ነው። አንድ የአይን አለርጂ አለብኝ የሚል ሰው በቀላሉ ከሌሎች የአይን መቅላት ችግርን ከሚያስከትሉ ወይም የባክቴሪያ እና የቫይረስ የአይን ኢንፌክሽኖች እንዴት መለየት ይችላል የሚለውን ስናይ ደግሞ ብዙ ጊዜ የአይን አለርጂ ህመም ኦልሞስት ሁል ጊዜ ሊባል በሚችል ደረጃ በሁለቱም አይኖች ላይ ነው ሊከሰት የሚችለው። ነገር ግን የባክቴሪያል ኢንፌክሽን ወይም ደግሞ የቫይረስ ኢንፌክሽኖች ሲሆኑ አንደኛውን አይናችን ብቻ ከፍለው ሊያጠቁበት የሚችል ሰፊ እድል አለ። ከዛ በተጨማሪ እነዚህ የአይን አለርጂ ወይም አለርጂ ኮንጀክቲቫይቲስ የምንለው ህመም ከሰው ወደ ሰው አይተላለፍም። ነገር ግን በኢንፌክሽን ምክንያት የሚከሰት የአይን መቅላት ችግር ከሆነ ግን በአቅራቢያችን ላይ በቤት ውስጥ ሊሆን ይችላል ወይም በስራ ቦታ፣ በትምህርት ቤት ተመሳሳይ አይን ችግር ያለበት ሰው ልናስተውል እንችላለን ማለት ነው። ከዚህ በተጨማሪ ቀደም ብለን እንደጠቀስነው የአይን አለርጂ ህመም ብዙ ጊዜ ብቻውን አይመጣም። ሌሎች የአለርጂ ምልክቶች አብረው ሊከሰቱ ይችላሉ። ስለዚህ የቆዳ ላይ ሽፍታ ሊሆን ይችላል፣ የሳይነስ ህመም፣ እንዲሁም ደግሞ በአፍንጫ የሚወጣ ፈሳሽ፣ ማስነጠስ፣ እንደዚህ የሌሎች አለርጂ ምልክቶች አብረው ተያይዘው የመከሰት እድላቸው ሰፊ ነው ማለት ነው። ስለዚህ ይህንን የአይን አለርጂ ህመም ይቀሰቅሳሉ ተብለው የሚታሰቡ ብዙ ጊዜ አለርጂኖች ተደርገው የሚወሰዱ ዋና ዋና ነገሮች እንግዲህ የመጀመሪያው በአካባቢያችን ላይ የሚገኝ የእጽዋት ወይም ደግሞ የአበባ ዘር በአየር ላይ ሲኖር ወይም ደግሞ ፖለን የምንለው ማለት ነው አየር ላይ ሲኖር አንዳንድ ሰዎች ለዛ ዘር ወይም ፖለን አለርጂክ የሚሆኑበት ጊዜ አለ። ሌላው አለርጂን ተደርጎ የሚወሰደው
አቧራ ላይ የሚገኙ ደስት ማይት የሚባሉ ጥገኛ ነፍሳት ሌላ አለርጂኖች ናቸው ማለት ነው። ከዚህ በተጨማሪ ደግሞ ከቤት እንስሳት ላይ የሚኖር ከፀጉራቸው ላይ የሚነሳ ብናኝ እንዲሁም ደግሞ ለአይን መዋቢያ የምንጠቀማቸው ኬሚካሎች ወይም ደግሞ ሽቶ ይህንን አለርጂ ሊቀሰቅሱ ይችላሉ። ከዚህ በተጨማሪ እንግዲህ የአይን ላይ የሚለጠፍ ሌንስ የሚጠቀሙ ሰዎች ካሉ አለርጂ ዴቨሎፕ የማድረግ እድል ይኖራቸዋል ማለት ነው። ስለዚህ ይህንን ካለን እንግዲህ ይሄ የአይን አለርጂ እንዳይከሰት ልናደርግ የምንችልባቸው መንገዶች፣ ከተከሰተ ደግሞ በሕክምና እንዴት መፍትሄ ማምጣት እንችላለን የሚለውን ስንመለከት እንግዲህ ዋነኛ የሕክምና አማራጭ የሚሆነው ይህን አለርጂን ወይም ደግሞ አለርጂውን የቀሰቀሰብን ነገር መለየትና ራሳችንን ከዛ መጠበቅ ያስፈልጋል ማለት ነው። ለምሳሌ አቧራ የሚቀሰቅስብን ከሆነ በቤት ውስጥም ስንሆን ወይም በመኪና ውስጥ ስንሆን መስኮቶቻችንን በመዝጋት እና ቤት ውስጥ ያለ ሌሎች የአየር ኮንዲሽኒንግ ሲስተሞችን በመጠቀም መከላከል እንችላለን ማለት ነው። ሌላው ደግሞ የምንተኛበትን አልጋ፣ አንሶላና ትራስ ንጽህና መጠበቅ፣ ቤት ውስጥ ያሉ ያረጁ እቃዎች ካሉ እነሱን ማስወገድ። ከዛ በተጨማሪ ለአይን መዋቢያ የምንጠቀማቸው ነገሮች አለርጂን የሚቀሰቅሱብን ከሆነ እነሱን ማስወገድ እና በተጨማሪም ቤት ውስጥ ያሉ የቤት እንስሳት ሲኖሩ ይሄ አለርጂ የሚከሰት ከሆነ ስለዚህ ከነሱ መራቅ ያስፈልጋል ማለት ነው። ነገር ግን ይሄ ከተከሰተ የአይን አለርጂ ህመም የምንለው አንዴ አይን ላይ ከተከሰተ በኋላ በሕክምና ደግሞ ልናደርጋቸው የምንችላቸው አማራጮች የተለያዩ የአይን ጠብታዎች ወይም ደግሞ የጸረ ሂስታሚን የምንላቸው የአይን ጠብታዎች አሉ። ስለዚህ እነዚህ አንታይ ሂስታሚን ወይም ጸረ ሂስታሚን የምንላቸው መድኃኒቶች የመጀመሪያዎቹ አማራጭ ናቸው። ከዛ ባለፈ ግን ቅድም እንደጠቀስ ነው እነዚህ አለርጂኖች አይን ላይ ሲያርፉ ምንድነው ይከሰታል? ላይ ነው አይናችን መቆጣት ወይም ደግሞ የብግነት ባህሪን ያሳያል። በእንግሊዝኛው ኢንፍላሜሽን የምንለው ማለት ነው። ስለዚህ ያ ነገር እንዳይከሰት የሚያደርግ ወይም ደግሞ ያንን ብግነት የሚከላከል ያንን የአይን መቆጣት የሚከላከል አንታይ ኢንፍላማቶሪ የሚባሉ መድኃኒቶች አሉ በሕክምናው። ስለዚህ እነሱን መድኃኒቶች በአይን ጠብታ መልክ የሚዘጋጁ መድኃኒቶች አሉ። እነሱን መጠቀም ሁለተኛው አማራጭ ይሆናል ማለት ነው። ነገር ግን እነዚህ የአይን አለርጂ ህመም ከሌሎች የአለርጂ ህመሞች ጋር አብረው የሚከሰቱ ከሆነ ለምሳሌ የሳይነስ ህመም ካለ፣ የአስም ህመም ካለ፣ ሌሎች የቆዳ ላይ አለርጂ በሽታዎች አብረው የሚከሰቱ ከሆነ መድኃኒቱን በአይን ዙሪያ ብቻ ሳይሆን በሙሉ ሰውነታችን መሰራጨት ስላለበት በሚዋጥ ክኒን መልክ የሚዘጋጁ መድኃኒቶች አሉ ማለት ነው። ስለዚህ እነሱን መድኃኒቶች በሐኪም ትዕዛዝ መውሰድ ይቻላል ማለት ነው። ስለዚህ ዛሬ ስለ አይን አለርጂ ህመም ወይም ደግሞ አለርጂ ኮንጀክቲቫይተስ ያዘጋጀንላችሁ የጤና መረጃ ይህን ይመስላል። ጠቃሚውን እንዳገኛችሁ ተስፋ እናደርጋለን። በሌላ ጊዜ በሌላ የጤና መረጃ እስከምንገናኝ ደህና ሁኑ። ቻናላችንን ላይክ፣ ሰብስክራይብ እና ሼር አድርጉ።